ሰዎች የሚገለገሉበትን መኪና በአመት ወይም በሁለት ዓመት እየጠበቁ ሰርቪስ ያስደርጋሉ። እንዲሁም የሚኖሩበትን ቤት በተወሰነ ጊዜ እየጠበቁ ቀለም ማስቀባት፣ የሶፋ ጨርቅና መጋረጃ መቀየር እንዲሁም አንዳንድ የቤት ዕቃን በማስወገድ ቤታቸውን ወደ ቀድሞ ውበት ሲመልሱትና እንደገና በአማረ ቤት ውስጥ ሲኖሩ እንመለከታለን። የትኛውም ግልጋሎት የሚሰጥ ነገር ያረጃል፣ ይደክማል፣ አንዳንዴም ይበላሻል። ታዲያ ያ ዕቃ ቀጥሎ እንዲያገለግል ከተፈለገ ጥገናና መታደስ አማራጭ የሌለው ምርጫ ነው። የሰው ልጅ አእምሮም በስራ፣ በትምህርት፣ በተለያዩ ጉዳዮች ምክንያት ይደክማል። ሲደክምም እነዚህን ምልክቶች ያሳያል። መርሳት፣ መጨናነቅ፣ ስሜታዊ መሆን፣ ለመወሰን መቸገር፣ አንዳንዴም ከፍ ካለ እስከ ራስ ምታት የሚደርስ ይሆናል። ልክ በዚህ ጊዜ የአእምሮ ጤናችሁን መጠበቅ ከፈለጋችሁ በአፋጣኝ እርምጃ መውሰድ ይኖርባችኋል። ያም አእምሮን እንደገና ማደስ ነው። ዛሬ ከኔ ጋር አእምሮን እንደገና ለማደስ የሚረዱ በሳይንስ የተረጋገጡ 10 ዘዴዎችን እንመለከታለን። ወደ ንቃት፣ ማስታወስ፣ በደንብ ማሰብ፣ ማገናዘብ እንዲሁም ውሳኔን በአግባቡ መወሰን፣ ስሜትን መቆጣጠርና ነገሮችን ቶሎ መረዳት እንድትችሉና የአእምሮአችሁን አቅም እንደገና በደንብ መጠቀም እንድትችሉ ይረዳችኋል። 10ሩንም ነጥቦች ወሳኝ በመሆናቸው እስከ መጨረሻው መመልከታችሁን እንዳትረሱ። መልካም ልብ ካላችሁ ቪዲዮውን ለብዙ ሰው እንዲደርስ ላይክ በማድረግ ይጀምሩ። እንዲሁም ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አሁን በቀጥታ አእምሮን ለማደስ ወደሚረዱን 10 ዘዴዎች እንለፍ። በመጀመሪያ የአእምሮን አሰራር ማወቅ ግን ይጠበቅብናል። አንድ ብዙ ነገር መስራት የሚችል ማሽንን በብዙ ሚሊዮን ብር ብንገዛው አጠቃቀሙን ካላወቅን ቦታ ከማጣበብ ውጪ ለኛ ጥቅም የለውም። እንዲሁም አእምሮም አሰራሩ ካልገባን በሚችለው ልክ ልንጠቀምበት አንችልም። ስለዚህ አሰራሩን ማወቅ ወሳኝ ነው ማለት ነው። የአእምሮ ክፍሎች ብዙውን ጊዜ በሁለት ይከፈላሉ። ኮንሺየስ እንዲሁም ሰብኮንሺየስ የምንላቸው ናቸው፣ ወይንም በአማርኛ ንቁና ድብቁ የአእምሮ ክፍል የምንላቸው ማለት ነው። ንቁ የአእምሮ ክፍል በንቃትና በማስተዋል የምናደርጋቸውን ነገሮች የሚቆጣጠር ሲሆን ያም ለምሳሌ ለመጀመሪያ ጊዜ መኪና ስንነዳ፣ አዲስ ነገርን ስንሞክር፣ ሁልጊዜም የማናውቀውን ነገር ስናደርግ የምንጠቀመው የአእምሮ ክፍል ሲሆን ያም ነገሮችን በማስተዋልና እያወቅን ለማድረግ የምንሞክርበት ነው። ድብቁ የአእምሮ ክፍል የምንለው ደግሞ የልማድ ኃይልን የሚገነባና ልማዳችንን የሚቆጣጠረው የአእምሮአችን ክፍል ነው። በአብዛኛው ሰዎች የምንጠቀመው ይህንን የአእምሮአችንን ክፍል ሲሆን በተለምዶ መታጠብ፣ መብላት የመሳሰሉ ድርጊቶችን ስናደርግ አስበን ሳይሆን ሳናስበው የምናደርጋቸው ልማዶች ስለሆኑ በድብቁ የአእምሮ ክፍል ውስጥ ይከናወናሉ። ታዲያ በአጭር ምሳሌ ለመጀመሪያ ጊዜ ታይፕ ስናደርግ ፊደል እየፈለግን በጥንቃቄ ሲሆን ንቁ የአእምሮ ክፍል ነው ይባላል። በቀጣይ ደግሞ ታይፒንግ ከለመድን በኋላ በፍጥነት ስንጽፍ ደግሞ በድብቁ የአእምሮአችን ክፍል ተከናወነ እንላለን ማለት ነው። ስለዚህ ድብቁ የአእምሮ ክፍል 95% በላይ የሆነውን ህይወታችንን ሲቆጣጠር፣ ንቁ የምንሆንበት ህይወት ግን 5% ብቻ ነው። አሁን አእምሮን ስለመለወጥ ስናወራ የምናወራው በድብቁ የአእምሮ ክፍላችን ላይ ትኩረት አድርገን ይሆናል ማለት ነው። እርሱን ማደስ ስንችል አእምሮን አደስን ማለት እንችላለን። ምክንያቱም ድብቁ የአእምሮ ክፍል ልማዳችንን ስለሚቆጣጠር። ሰዎች ደግሞ አብዛኛውን ጊዜያችንን ቅድም በፐርሰንት እንደገለጽነው 95% ያህል ህይወታችንን የምንኖረው በልማድ ነው። ስንበላ፣ ስንጠጣ፣ ጥርሳችንን ስንቦርሽ እንዲሁም የተለያዩ ነገሮችን በልማድ እናደርጋለን። ኢቭን ኢፍ መኪና መንዳት ስንለምድ ከለመድን በኋላ የምንነዳው በልማድ ይሆናል ወይም በድብቁ የአእምሮአችን ክፍል ይሆናል። ይህ ማለት እኛ ሳናውቀው አእምሮአችን አውቶማቲክሊ ተረድቶ ነገሮችን ያከናውናል ማለት ነው። ግን ነገሩ በአግባቡ ይከናወናል። ንቁ የአእምሮ ክፍል ግን ብዙ ጊዜ የማናውቀውን የምናከናውንበት ስለሆነ 5% ብቻ ይሆናል። አዲስ ነገር ስንማር፣ አዲስ ነገር ስንሞክር እንዲሁም አዳዲስ ነገሮችን ለማድረግ ስንሞክር ኮንሺየስ እንሆናለን። ታዲያ እኛን እየታገለን ያሉ ልማዶች ደግሞ ወይም ደግሞ አእምሮአችንን ስለመለወጥ ስናወራ በወሳኝነት ማውራት የሚገባን በድብቁ አእምሮአችን ክፍል ላይ ተንተርሰን መሆን አለበት ማለት ነው። ምክንያቱም አብዛኛው ልማዳችንን ስለሚቆጣጠር። ይሄ ማለት ያንን ድብቁ አእምሮአችን ክፍል አደስ ነው ወይም ለወጥ ነው ማለት ልማዳችንን ለወጥን፣ አደራረጋችንን ለወጥን ማለት። ቁጭ ብለን በድንገት ቲክቶክ ስክሮል እያረግን ራሳችንን ከምናገኝበት
ድንገት መጽሐፍ አንስተን ማንበብ ወደ መጀመር መለወጥ ማለት። ስለዚህ ልማዶቻችንን ለመቀየር ድብቁ የአእምሮአችን ክፍልን መቀየር ይጠበቅብናል። አሁን በጣም በጥቂቱ ደግሞ ስለ ድብቁ የአእምሮ ክፍል እናውራ። ድብቁ የአእምሮ ክፍል ብዙ ጊዜ ልክ እንደ ወረቀት ይመሰላል። ጥሩም ይሁን መጥፎ የሚመዘግብ ሲሆን የራስ የሆነ ማመዛዘኛ የለውም። ያ ማለት እኛ ካልተቆጣጠርን ወደ ድብቁ የአእምሮ ክፍል አላስፈላጊ መውቀቶች ሊገቡም ይችላሉ ማለት ነው። ለዚህም ነው ንቁ የአእምሮ ክፍል ያስፈለገው፣ ነቅተን ተጠንቅቀን የምናስገባውን እንድንመርጥ ማለት ነው። ታዲያ ይህ ድብቁ የአእምሮ ክፍላችን እስከ 7 ዓመታችን በጣም የተከፈተና የተሰጠውን ሁሉ ቢመዘግብም ከ7 ዓመታችን በኋላ ግን በጥቂቱ ብቻ እያስገባ በስሜት ላይ የተመረኮዘ ተደጋግመው የተነገሩና ጥቂት ነገሮችን እየመዘገበ ይሄዳል ማለት ነው። ቀደም እንደተናገርነው ዳግም ሰዎች ብዙ ህይወታችን ልማድ ስለሆነ ያ የገባውን ነገር በህይወት እየተገለጠ ይመጣል ማለት ነው። ስለዚህ አሁን የምናደርገው በድብቁ አእምሮአችን የተመዘገበውን የማንፈልገውን ነገር ማስወጣትና ለኛ የሚጠቅመንን ደግሞ ማስገባት ይሆናል ማለት ነው። ልብ እንድትሉ የምፈልገው አእምሮን ማደስ የአንድ ሌሊት ለውጥ አይደለም። የራሱ የሆነ ጊዜን የሚፈልግ ስለሆነ በትዕግስት አሁን የምንጠቅሳቸውን ነገሮች እንድታደርጉ እናሳስባለን። አሁን በቀጥታ አእምሮን ለማደስ ወደሚረዱን 10 ነጥቦች እናልፋለን። አንደኛ፣ መለየትና መጻፍ። ይህ የመጀመሪያው ደረጃ ነው። ህይወታችሁ ላይ ያሉ እያደከማችሁ ያሉትን ነገሮች መለየትና መጻፍ ነው። ስለ ራሳችሁ ያላችሁን መጥፎ ግንዛቤ መለየትና መጻፍ ነው። ይህ በቀጥታ መጀመሪያ ህመሙን እንደመለየት ይቆጠራል። አንድ ታካሚ ዝም ብሎ አመመኝ ቢል መድኃኒት አይገኝለት። ስለዚህ ዋና ያመመውን ቦታ መናገር ይኖርበታል። እንደዚሁም አእምሮን ማደስ ስንል መጀመሪያ የፈራረሰውን ያረጀውን ቦታ መለየት ይኖርብናል ማለት ነው። ስለዚህ ይህንን ለማድረግ ቀላሉ መንገድ ደግሞ ነጭ ሉክ ማዘጋጀት ነው። ከዚያም ሰዎች ስለ እናንተ የሚያወሩትን የሚያስቡትን የሚመስላችሁን መጥፎ ነገር፣ ለራሳችሁ ያላችሁን ግምት፣ ድክመታችሁን ማሻሻል፣ መለወጥ የምትፈልጉትን ዘርፍ ሁሉ በግልጽነት መጻፍ ነው። ይህንን ካደረጋችሁ በኋላ ወደ ቀጣዩ ስቴፕ እናልፋለን። ያም ያንን ነገር ወደ ምን መቀየር እንደምትፈልጉ መለየትና መጻፍ ነው። ይሄ ማለት ለምሳሌ ትሰርቁ ከነበረ ወደ አለመስረቅ መሄድ ብቻ ሳይሆን ለሰዎች ወደ መርዳት እንደመሸጋገር ነው። ስለዚህ እነዛን ድክመቶች፣ ስህተቶች ስለማቆም ብቻ ሳይሆን በእነርሱ ፋንታ እናንተ ጋር እንድትተኩ የምትፈልጓቸውን ባህሪዎች፣ ጥንካሬዎች መጻፍ ነው። ይሄ ግልጽና ጥርት ያለ ነገር እንዲኖረን ያደርጋል። ቀጥሎ ለምታደርጉትም ተግባር በግልጽ የተቀመጠ እቅድን መጻፍ ማለት ነው። ያም ከየት ወደ የት መድረስ እንደምትፈልጉ የሚያሳይ ካርታ ነው። ሁለተኛ፣ መልካም ነገሮችን ለራሳችሁ መናገር ነው። ይሄ ቀስ በቀስ ለእናንተ ፖዚቲቭ ኢነርጂን የሚያቆናጽፋችሁ ሲሆን ከላይ ያቀዳችሁትንም እቅድ እንድታሳኩ ኃይልን የምትሰበስቡበት ደረጃ ነው። ድግግሞሽ ምንጊዜም ለውጥን እንደሚያመጣ አስተውሉ። የምትነግሩትን መልካም ነገር በስሜትና በእምነት ስትናገሩት ደግሞ የበለጠ ኃይልን ትጎናጸፋላችሁ። ይህንን አይነት ልምምድ በብዙዎች ዘንድ እየተወገዘ ይገኛል። ምክንያቱም አሳማኝ ባይሆንም የምትናገረው መልካም ነገር በንግግር ብቻ አይመጣም እያሉ ሊያጣጥሉ ይሞክራሉ። እውነታው እኛም በንግግር ብቻ ይመጣል ባንልም ግን ከአስፈላጊውና ወሳኝ ነገሮች መካከል መናገሩም አንደኛው ነው እያለን ራሳችን ላይ መልካም ነገር መናገር የዘመኑ ትምህርት ብቻ ከመሰላችሁ ተሳስታችኋል። መጽሐፍ ቅዱስ በግልጽ የሚደግፈው ነገር ነው። አይደለም ለራሳችን ይቅርና ለወንድም መልካም ይሆንልሃል በለው በማለት ይመክረናል። ታዲያ አትሸወዱ፣ ነፃ ስለሆነም አይቅለልባችሁ። ምድር ላይ ትልልቅ ነገሮች ብዙ ጊዜ የትንሽ ነገር ውጤቶች ናቸው። የማያስከፍል ነው፣ ከባድ ያልሆነም ነው። እንዲሁም ብዙ ጥረትን አይጠይቅም፣ ግን ህይወትን የመቀየር አቅም አለው። በቃ በተከታታይ ለትንሽ ቀን ሞክሩት። ለራሳችሁ መልካም ነገርን ብቻ ነገሩት። ከዛ የሚመጣውን ለውጥ ተመልከቱ። ሳይንቲስቶች አንድ ጥናትን አደረጉ። 2 ተመሳሳይ ዝርያ ተመሳሳይ አፈር አድርገው 2 ተክሎችን ተከሉ። ከዚያም አንደኛው ተክል ጋር ሁሌም በቁጣ ማውራት፣ መሳደብ፣ መርገም ጀመሩ። ያኛው አትክልት ላይ ደግሞ ለስለስ ያለ ሙዚቃ በመልካም ንግግር አጀቡት። በ15 ቀን የማይታመን ለውጥ ተፈጠረ። አንደኛው አትክልት ሲደርቅ፣ ሌላኛው ግን ከወትሮ በተለየ በፍጥነት አድጎና አምሮ ነበር የተገኘው። ታዲያ ይሄ ግኝት ብዙዎችን ያስገረመም ነበረ። በተመሳሳይ በውሃ ላይ በተደረገ ጥናት ተመሳሳይ ውጤት ተገኝቶ ነበር። ይህ ሁሉ የምነግራችሁ ይህንን ደረጃ እንደ ቀልድ እንዳታዩት ስለምፈልግ ነው። ስለዚህ በራሳችሁ ላይ መልካም ነገርን መናገር ሁለተኛው ደረጃ ነው ማለት ነው አእምሮን ለማደስ።
ሶስተኛው ምናብ ቪዥዋላይዜሽን ነው። ይሄ ከላይኛው ጋር ተመሳሳይ ሐሳብ ቢኖረውም ነገር ግን ይሄ በአይነ ህሊና መሳልን ነው የሚያመለክተው። አእምሮ በዚህ ጊዜ ሴሎቹ እንዲነቃቃና እንዲለመልም እንደሚያደርገው ሳይንቲስቶች ይናገራሉ። የሰው ልጅ ከተሰጡት ኃይሎች ዋነኛው ምናቡ ነው። ያልሆነን ነገር ያልተፈጠረን ነገር በሐሳቡ አቅርቦ መመልከት መቻሉ ነው። ይህ የምንስለው መጥፎ ከሆነ ጉዳቱ በዚያው ልክ ሲሆን፣ የምናልመው ደግሞ መልካም ሲሆን ለአእምሮ መታደስ ትልቅ ሚናን ይጫወታል ማለት ነው። አራተኛ በንቁ የአእምሮ ክፍል መታገል የምንለው ነው። በንቁ የአእምሮ ክፍል መታገል ማለት ይህ ደረጃ ደግሞ የአእምሮ ራሱን እንዲያስተካክል የሚወሰድ ከባድ እርምጃ ነው። ያም ንቁ መሆንና ነገሮችን ማድረግ ነው። ይህ ድብቁ አእምሮ የያዛቸውን ልማዶች እንድትተውና በአዲስ እንዲተካ ለማድረግ የምንሞክረው ሲሆን ብዙዎች ይህንን ለ21 ቀን በማለት ይናገራሉ። ያም አንድን ነገር ከድርጊት አልፎ ወደ ልማድ ወይም ወደ ድብቁ አእምሮ እንዲቀረጽ 21 ቀን በንቁ አእምሮ ማድረግ አለባችሁ ይላሉ። በድብቁ አእምሮ ያደረጋችሁት ነገር 21 ቀን ሙሉ እየተታገላችሁ ስታደርጉት ልማድ እንደሚሆንም ይናገራሉ። ታዲያ 21 ቀን ግን ቀላል አይደለም። ምክንያቱም ሁሉንም ተግባራችንን በንቁ የአእምሮ ክፍል መከታተልና መቆጣጠር ስንጀምር መሰላቸት፣ ድካም፣ እንቅልፍ፣ ብዙ አይነት ስሜቶችን ማስተናገድ ስለምንጀምር ነው። ያም የሆነበት ምክንያት ንቁ የአእምሮ ክፍል ብዙ ኃይልን የሚያስወጣና ኢነርጂን የሚጠይቅ መሆኑ ነው። ታዲያ እዚህ ደረጃ ላይ ስትደርሱ መጀመሪያ የጻፏቻቸውን በዚህ በተካ ያላቻቸውን ነገሮች የምትተኩበትና እያንዳንዱን ተግባራችሁን በእናንተ ቁጥጥር ስር እንዲሆን የምትሞክሩበት ነው። ያም እያንዳንዱ ልማዳችሁን በንቃት የምታደርጉበት ነው። ይህ ድካምንና ጭንቀትን ሊያመጣባችሁ ይችላል። ልትሰላችሁም ትችላላችሁ። ይህ የሚጠበቅ ነው። ጥረትን እያደረጋችሁ ግን ልማዳችሁን ለመቆጣጠር ሞክሩ። አምስተኛ በቂ ውሃ መጠጣት። ይሄ ከምታስቡት በላይ አእምሮን ለማደስ ወሳኝ ሚና ያለው ሲሆን ያም የሆነበት ምክንያት የሰውነታችን ከፍተኛ መጠን ፈሳሽን የሚጠቀመው የሰውነታችን ክፍል አእምሮ በመሆኑ ነው። ያም ማለት አእምሮ ለማሰብ፣ ለማስታወስ፣ ለማገናዘብ ከፍተኛ የሆነ የፈሳሽ መጠንን ይፈልጋል። ታዲያ ሁሌም ሃይድሬት ሆኖ መቆየት ለአእምሮ መታደስ ወሳኝ ነው ማለት ነው። ይህንን ውሃ መጠጣታችሁ ከላይ ያነሳነው በንቁ አእምሮ ለምታደርጉት ትግል እንደ ቲፕ ልትወስዱትም ትችላላችሁ። ከላይ ያነሳነው ነጥብ ላይ እንደሚደክማችሁ እንደምትሰላችሁ ነግረናችኋል። ምክንያቱም ሁሉንም ነገር በንቁ አእምሮ ለመለወጥ እየተታገላችሁ ስለሆነ። ስለዚህ በዚህ ጊዜ ከፍተኛ ድካማችሁንና ከፍተኛ ጭንቀታችሁን ለማስወገድ በቂ ውሃ መጠጣት ጀምሩ። ያንን ውሃም ስትጠጡ አእምሮአችሁ በከፍተኛ ሁኔታ እየነቃ ይሄዳል። ምክንያቱም አእምሮ በኦክሲጅንና በውሃ በሚያገኘው ኃይል ስለሆነ የሚንቀሳቀሰው። ስለዚህ ከፍተኛውን ኃይል የሚጠቀመው በኦክሲጅንና በውሃ በመሆኑ ምክንያት በቂ ውሃን ጠጡ። ስድስተኛ አካባቢያችሁን መቀየር። ይሄ ሁሉ በአንድ ጊዜ ባታደርጉትም ቀስ በቀስ ግን ማድረግ ይኖርባችኋል። ያም አካባቢያችሁን መቀየር ነው። ይህንን ሲባል ሰፈር መቀየር ወይም ሌላ ከባድ ነገር አይደለም። ለምሳሌ ክፍላችሁ ያለውን አልጋ፣ ጠረጴዛ የመሳሰሉ ዕቃዎች ቦታ ማቀያየር ሊሆን ይችላል። አዲስ ቀለምና ልዩ ልዩ የሆኑ ለውጦችን ማድረግ። ይህም አእምሮ ከለመደውና ከተመቻቸበት ስርዓት ወጥቶ ነቃ እንዲል የምናደርግበት መንገድ ነው። ያንን ቦታ እስኪለምደው ራሳችንን ሌላ ልማድ መፍጠር እንድንችል እድል ይሰጠናል ማለት ነው። ያም ማለት ለምሳሌ የስራ ጠረጴዛችሁ ላይ ፊልም በማየት የምትቸገሩ ከሆነ አልጋ ላይ ሆኖ በመብላት የምትቸገሩም ከሆነ ብቻ ምንም ይሁን ምን ሳታስቡት የሆነ ቦታ በመጥፎ ልማድ ለምዳችሁት ከሆነ ቅድም ባልኩት መንገድ ከቀያየራችሁት በኋላ ጠረጴዛ ላይ ስራ፣ አልጋ ላይ ደግሞ መተኛት ብቻ በማድረግ በጣም ሳትታገሉ አዲስን ልማድ ትለምዳላችሁ። ነገር ግን በድሮ አቀማመጡ ተቀምጦ አልጋ ላይ ለመተኛት እንዲሁም ጠረጴዛችሁ ላይ ስራ ለመስራት ብትታገሉ ግን ከፍተኛ ኃይልን ይጠይቃችኋል ማለት ነው። ምክንያቱም አእምሯችሁ ገና ጠረጴዛውን ሳይ አውቶማቲክሊ ፊልምን ማሰብ ስለሚጀምር ነው። እንዲሁም አልጋ ላይ ደግሞ ምግባችሁን ይዛችሁ እንድትሄዱ ስለሚያስገድዳችሁ ነው። ስለዚህ ትንሽ የአልጋውን ቦታ የጠረጴዛውን ቦታ በመቀያየር ትንሽ ቀለሞችን በመለዋወጥ ያንን ልማድ ለመቀየር የምታደርጉትን ትግል መቀነስ ትችላላችሁ ማለት ነው። ስለዚህ አንደኛ ለአዲስ ልማድ ሲሆን፣ ሁለተኛ ግን አእምሮ የታደሰና አዲስ አወቃቀርን ሲመለከት የመነቃቃትና እንደገና የመታደስ ባህሪው ይጨምራል። ለዚህ ነው ሁልጊዜም አዳዲስ ቦታ የሚውሉ ሰዎች አእምሮ አንድ ቢሮ ስር ከሚቀመጥ ሰው አእምሮ በተሻለ ፈጣንና የተነቃቃ ሆነ የተገኘው። ይህን
ጥናት የሚያጠኑት ሳይንቲስቶች አእምሮ በመልመድ ውስጥ የማርጀትና በአግባቡ ያለ መስራት ምልክት እንደሚያሳይና ሁሌም ግን በአዳዲስ ነገር የሚኖር ከሆነ ሁሌም አዳዲስ ቻሌንጅን ለመቀበል እና በንቃትና በተሻለ ፍጥነት ለመስራት እንደሚነቃቃ የተናገሩት። ያ ማለት ግን ሁሌም በቦታ እድሳት ብቻ ይለወጣል ማለትም አይደለም። ልክ እንደ ሂሳብ ያሉ ስራዎች ክሬቲቪቲ የሚጠይቁ ልምምዶችን በማድረግ ያንን መተካት ይቻላል። ብቻ ቁም ነገሩ አእምሮ ሁሌም ቻሌንጅ የሚያደርገውን ነገር የሚፈልግና ያንን ሲያገኝ ደግሞ ራሱን የሚያሳድግ ነው። የተለያዩ ነገሮችን በመሸምደድ በማስታወስ በመሳሰሉ ልምምዶች አእምሮን ንቃቱን መጠበቅ እንችላለን። ስለዚህ ሁል ጊዜም ቦታ በመቀየር ነው ብቻ ነው አእምሮዬ ንቁና የታደሰ የሚሆነው ብላችሁ አታስቡ። አሁን የጠቀስናቸውን የሂሳብ ስሌቶች፣ የክሬቲቪቲ ስራዎችና የመሸምደድ እና የማስታወስ ችሎታዎችን በመለማመድ አእምሮን ቻሌንጅ በማድረግ ማጠንከር እንችላለን ማለት ነው። 7ኛ ስፖርታዊ እንቅስቃሴ። ይሄ በቀጥታ ከአእምሮ ጋር ይገናኛል ወይ ካላችሁ አዎ ነው መልሱ። ስፖርታዊ እንቅስቃሴ የአእምሮን ቅልጥፍና በእጅጉ የሚያሳድግና ፍጥነቱን የሚጨምር ነው። ስፖርት ስንሰራ በአእምሮ ስር ብዙ ሆርሞኖች የሚለቀቁ ሲሆን ሁሉም ሆርሞኖች ለአእምሮ ልምላሜ ታላቅ አስተዋጽኦ አላቸው። እንቅስቃሴ በምታደርጉበት ጊዜ በዋነኝነት የደስታ ሆርሞን የሚያመነጨውና ንቃትን የሚሰጠው ሆርሞን የሚመረት ሲሆን በተጨማሪም ደግሞ ፖዚቲቭ ኢነርጂን ያጎናጽፋቸዋል። ስፖርታዊ እንቅስቃሴን ማድረግ ለራስ ያለንን አመለካከት የሚቀይርና ራሳችንን እንድንወድ የሚያደርገን ሲሆን ያም በቀላሉ በራስ መተማመናችንን የመሳሰሉ ፖዚቲቭ ልምምዶችን በቀላሉ ያጎናጽፈናል። ስለዚህ ስፖርታዊ እንቅስቃሴ አእምሮን ለማደስ ዋነኛው ዘዴ ሆኖ ይቀርባል ማለት ነው። 8ኛ አመጋገብን ማስተካከል ነው። ይሄ በዋነኝነት ጣፋጭን ስለመቀነስ አጓጉል ሱሶችንም ስለማስወገድ ነው። በዋነኝነት ሲጋራ የካርቦን ዳይኦክሳይድ መጠንን በመጨመር ወደ አእምሮ የሚደርሰውን ኦክሲጅን በመቀነስ በአእምሮ ላይ ጉዳትን ሲያስከትል፣ መጠጥ ደግሞ ጉበት ማጣራት ሲከብደው በደም ውስጥ በመሰራጨት የአእምሮን ፍጥነት ያዳክማል። እንዲሁም ጣፋጭ በውስጣችን የሚገኘውን ለመብላት ፍላጎት የሚሰጠን ፍላጎት በመቀነስ በበቂ ሁኔታ እንዳንመገብ በማድረግ ከምግብ አእምሮ ሊያገኝ የሚገባውን ኒውትሪየንት እንዳያገኝ ያደርጋል ማለት ነው። ስለዚህ አመጋገባችንን በማስተካከል አእምሮን ማደስ እንችላለን። ይሄ ዋነኛው ምክንያትም አሁንም ከምግብም ብዙ የሆነ ኒውትሪየንት አእምሮ ስለሚጠቀም ነው። አእምሮ ስራውን የሚያከናውነው በዋነኝነት በኦክሲጅን፣ ውሃና ከምግብ በሚገኙ ኒውትሪየንቶችን በማቀናጀት ስለሆነ ለነዚህ ዋነኛ የሆነውን ምግብ ሳትዘነጉ በትክክልና በሰዓት በመመገብ አእምሮን እንደገና ማደስ ይቻላል ማለት ነው። 9ኛ እንቅልፍን መተኛት። ይሄ ከሁሉም ዋነኛና ትልቅ ቦታ ሊሰጠው የሚገባ ሲሆን አእምሮ ራሱን እንደገና የሚያድሰው በዋነኝነት በእንቅልፍ ሰዓት ነው። ያም ቅድም ካወራናቸው ከንቁ የአእምሮ ክፍል ወደ ድብቁ የአእምሮ ክፍል እውቀቶችን ያሸጋግራል። ስለዚህ ሰውነታችን በቂ እንቅልፍን ካላገኘ ያነበብነውን ማስታወስ እንዳንችል እንዲሁም ለጭንቀት ከዛም ብሶ ለብዙ ጉዳቶች እንጋለጣለን። ስለዚህ በዋነኝነት እንቅልፍ ለአእምሮ መታደስ ዋና ነጥብ መሆኑን አውቃችሁ በቀን ቢያንስ ከ6 እስከ 8 ሰዓት ያህል በእንቅልፍ አሳልፉ። ያንን ስታደርጉ ያነበባችሁትን ማስታወስ እንዲሁም ንቁና ለነገሮች ፈጣን ትሆናላችሁ። ስለዚህ ተፈጥሯዊውን የማረፍና የመታደስ መንገድንም ተጠቀሙ። ያም እንቅልፍ ይባላል። 10ኛ ምስጋና። ይሄ የመጨረሻው ነጥብ ነው። አእምሮ እንዲታደስ ከፈለጋችሁ በዋነኝነት ምስጋናን ተለማመዱ። ያላችሁን ነገር መቁጠር ጀምሩ። የሌላችሁ ነገር ላይ ትኩረት ማድረግ አቁሙ። ላለው ይጨመርለታል፣ ለሌለው ግን ያለው ራሱ ይወሰድበታል እንደሚል ቃሉ ላለው ይጨመርለታል ማለት ያለውን የሚቆጥር እንደማለት ልታስቡት ትችላላችሁ። በሀብታምና በድሃ መካከል ያለው ልዩነት በቃኝ ማለትና በቃኝ አለማለት ነው ይላል የኛ ሀገር ደራሲ አለማየሁ ገላጋይ። አንዳንዴ እውነት ነው። በቃኝ ካላላችሁ ሁሌም ድሃ ናችሁ፣ ሁሌም የሌላችሁን ብቻ ትቆጥራላችሁ። ስለዚህ በቃኝ በሉ፣ አመስግኑ፣ ያላችሁን ቁጠሩ። ይህንን ስታደርጉ የበለጠ ይጨመርላችኋል፣ የበለጠውንም ታገኛላችሁ። ሳናውቀው አእምሮአችንን የሚጎዱ በየቀኑ የምናደርጋቸው የተለያዩ ልማዶች አሉ። ይህም የማሰብ አቅማችንን እያዳከመ ይገኛል። በሕይወታችን ላይ በሚገጥሙን ጉዳዮችም ላይ ውሳኔ የመወሰን፣ የማመዛዘንና የመምረጥ፣ የማስተዋል፣ ችግሮችን የመፍታት፣ ስሜትን የመቆጣጠር አቅማችንንም እየገደለ ይገኛል። ታዲያ እነዚህ ልማዶች ግን በየቀኑ የምናደርጋቸው
ጥቂት ልማዶች ናቸው። በዛሬ ቪዲዮ በየቀኑ የምናደርጋቸው ነገር ግን የአእምሮን የማሰብ አቅም እየጎዱና እያዳከሙ ያሉ በሳይንስ የተረጋገጡ አሁኑኑ ልታስወግዷቸው የሚገቡ 10 ልማዶችን እናወራለን። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። የአእምሮአችንን አቅም እያዳከሙ ካሉ ነገሮች መካከል የመጀመሪያው ከፍተኛ የሆነ ስክሪን ታይም ነው። ይሄ ማለት በስልክ ወይም በኮምፒውተር ላይ የምታጠፉት ጊዜ ማለት ነው። ታዲያ ጠቃሚም ነገር ሆነ ጎጂ ነገር የምትሰሩት አሁን እያወራን ያለነው ስለምትጠቀሙት ጉዳይ ሳይሆን መጠቀማችሁ ብቻ የሚያመጣባችሁን ጉዳት ነው። በአጭሩ ስናብራራው ከኮምፒውተርና ስልክ ከመሳሰሉ ስክሪን ካላቸው ነገሮች የሚወጣው ጨረር ብሉ ላይት በመባል ይታወቃል። ታዲያ ይህ በአእምሮአችን ላይ ከፍተኛ ጉዳትን ከሚፈጥሩ ላይቶች ውስጥ ዋነኛው ነው። ይህንንም አምራቾቹም ሆነ ሳይንስ በደንብ ስለሚያውቀው ሙሉ ለሙሉ ባያጠፋውም ግን ጨረሩን የሚቀንስ ሲስተም በአብዛኛው ስልኮች ላይ ተገጥሟል። ታዲያ በመነጽርም ጉዳይ ላይ በኮምፒውተር ስራ ላይ ለተሰማሩ ሰዎች ብሉከት የሚባል መነጽር ይታዘዝላቸዋል። ያም የብሉ ላይቱን በትንሹም ቢሆን ይቀንሰዋል ተብሎ ይታሰባል። ነገር ግን ሙሉ ለሙሉ ከዚህ ጨረር ነፃ መሆን አይቻልም። ይህንን ስላችሁ ግን አትጠቀሙ እያልናችሁ አይደለም። ብዙ ሰዓትን አታጥፉ እያልን ነው። በተጨማሪም ግዴታ ከሆነባችሁና ስራችሁ ከኮምፒውተርና ከስልክ ጋር ተያያዥ ከሆነባችሁ ከየትኛው መነጽር መሸጫ ልክ እንደ ሶላር መነጽር ሁሉ ብሉከት ብላችሁ ያንን መነጽር መጠቀም ትችላላችሁ። እዛ ድረስ ያህል እየተጠቀምኩ አይደለም ካላችሁም በስልክ ውስጥ የሚገኘውን ዋርም ላይት ኦን በማድረግ ለአእምሯችሁ በተወሰነ መንገድ የብሉ ላይቱን መጠን ልትቀንሱለት ይገባል። እንዲሁም በስክሪን ላይ የምታጠፉትን ጊዜ ልትቀንሱት ይገባል። በአጭሩ በስክሪን ላይ የምታሳልፉት ረጅም ጊዜ በአእምሮአችሁ ላይ ተጽዕኖን ያሳድራል ማለት ነው። ስለዚህ አእምሮአችሁን ከሚጎዱ ነገሮች መካከል የመጀመሪያው አድርገን የምንጠቅሰው ስክሪን ላይ የምታጠፉት ጊዜ ነው። ሁለተኛ፣ በቂ ውሃ አለመጠጣት። ከሰውነታችን ክፍል ከፍተኛውን የውሃ መጠን የሚጠቀመው አካላችን አእምሮ ነው። የሰውነታችንን 2/3 ወይም 60% ያህል ውሃ ነው። ታዲያ ብዙ ጊዜ ውሃ ጠጡ፣ በቀን እስከ 8 ብርጭቆ ድረስ እየተባለ እንሰማለን። ታዲያ ይህ ሁሉ ግን ለምንድን ነው? አእምሮአችን ሆነ ሰውነታችን ውሃ ስንጠጣ ምንድን ነው የሚጠቀመው? የሚፈጠረው እንደዚህ ነው። በሰውነታችን ውስጥ ያሉ ሴሎች በሙሉ በውሃ ላይ ጥገኛ የሆኑ ናቸው። በቂ ውሃ የማያገኙ ከሆነ ግን እያንዳንዱ ሴል በአግባቡ ስራውን ማከናወን እየከበደው ይመጣል። በውሃ እጥረት ከሚፈጠሩ ችግሮች መካከል የራስ ምታት፣ ትኩረት የማጣትና ግራ የመጋባት ስሜቶች ዋነኞቹ ናቸው። ስለዚህ ችግሮቹን እንኳን ካስተዋላችሁ በአእምሮ ላይ የሚደርስ ጫና መሆኑን መገንዘብ ትችላላችሁ ማለት ነው። ስለዚህ ሁልጊዜም አእምሮ በፍጥነት ማሰብ እንዲጀምርና ጤነኛ እንዲሆን የፈሳሽ መጠናችሁን ተቆጣጠሩ ወይንም በቂ ውሃን ጠጡ። ሶስተኛ፣ የሚጮሁ ነገሮች። ይሄ በከፍተኛ መጠን አእምሮን ከሚረብሹ ነገሮች መካከል ዋነኛው ነው። ይህ በሁለት ሁኔታዎች ሊከሰት ይችላል። አንደኛው በአካባቢያችሁ ባሉ ነገሮች፣ ለምሳሌ ያክል በአቅራቢያችሁ በሚገኙ ሙዚቃ ቤቶች፣ ጭፈራ ቤቶች፣ የመኪና ድምጾች እንዲሁም ከፋብሪካ የሚወጡ የትኛውም አይነት የማሽን ድምጾች ቀስ በቀስ አእምሮን እየጎዱና ውስጣችሁ ያለውን የመረጋጋት ስሜት እየረበሹ የሚሄዱ ነገሮች ናቸው። እነዚህም ነገሮች ራሳችንን እንዳናዳምጥ፣ በተረጋጋ መንፈስ ማሰብ እንዳንችል የሚያደርጉ ነገሮች ናቸው። ሰው ከራሱ ጋር ጥሩ ጊዜን ለማሳለፍ ጸጥ ያለ አካባቢ ያስፈልገዋል። ይህም ሁልጊዜም የሚጮህ ነገር ያለበት ቦታ ላይ የምናሳልፍ ሲሆን ደግሞ በከፍተኛ ሁኔታ አእምሮ ኃይሉን እያጣና እየተጎዳ ይሄዳል። ለዚህም መፍትሄው ምናልባት አንዳንዶች ሲያደርጉ አይታችሁ ሊሆን ይችላል፣ ጆሮ ላይ ጥጥ በማድረግ ወደ ውስጥ የሚገባውን የድምፅ መጠን መቀነስ ነው። ቀላል መፍትሄ ነው፣ ነገር ግን ካላደረግን ጉዳቱ የከፋ ነው። ሁለተኛው ደግሞ ኤርፎን፣ ኤርፓድ እና ሄድሴት የመሳሰሉ የምንጠቀማቸው ነገሮች ሲኖሩ ወይም ሙዚቃንና መዝሙርን በእነዚህ ዕቃዎች ስናዳምጥ ድምፅን ጮክ አድርጎ ማዳመጥ ለጆሮ ብቻ ሳይሆን ለአእምሮ ጉዳት ያጋልጣል። ስለዚህ ድምፁን ዝቅ አድርጎ ማዳመጥ ለአእምሮአችን ጤነኝነት
እጅግ ወሳኝ ነው ማለት ነው። በብዛት ያሉ ስልኮች ላይ ድምፅ ስንጨምር ራሱ በተለያየ መንገድ ከሚፈለገው በላይ እንደሆነ ያመለክቱናል። አንዳንድ ስልኮች በቀጥታ በጽሁፍ በመንገር ኦኬ ካልን ብቻ ድምፁን ይጨምሩታል። አንዳንድ ስልኮች ደግሞ በቀለም ከሆነ ስቴፕ በኋላ ድምፅ መጨመሪያው ቀይ በመሆን ዋርኒንግ ወይም አደጋ ያለው አጠቃቀም ላይ እንዳለን ያመለክታሉ። ይህ ሁሉ ታዲያ ለጆሮአችሁ ብቻ ስላለው ጉዳት አይደለም፣ በአይምሮአችሁ ላይ ስለሚፈጥረውም ጫና ጭምር ነው። ስለዚህ በተቻላችሁ መጠን በጆሮ ማዳመጫ ስታዳምጡ ድምፁን ዝቅ አድርጋችሁ ማዳመጥ ከአይምሮ ላይ ካሉ አደጋዎች እንደሚከላከል ሁልጊዜም አስታውሱ። ስለዚህ በአጠቃላይ ሶስተኛው ነጥብ የሚጮሁ ነገሮችን መቀነስ ወይም ሰላምና ጸጥ ያሉ አካባቢዎችን ለአይምሮአችሁ ሰላም መምረጥ ይኖርባችኋል ማለት ነው። በአራተኛ ደረጃ የምናነሳው ሱሶች ነው። ይህንን ስንል ብዙ አይነት ሱሶች አሉ የአይምሮን ጤና የሚነኩ። ታዲያ ከነሱ በከፍተኛ ደረጃ የፖርኖግራፊ ሱስ ሲሆን ስለነሱ በሌላ ቪዲዮ በተብራራ መንገድ እንሰራላችኋለን። ከፖርን ቀጥሎ ግን በከፍተኛ ሁኔታ የአይምሮን ጤና ከሚጎዱ ሱሶች መካከል ሲጋራና መጠጥ በከፍተኛ ደረጃነት ተመዝግበዋል። ሁላችንም መጠጥን፣ ሲጋራን የተለያየ ጉዳት እንዳላቸው ለጤናም ተስማሚ እንዳልሆኑ እናውቃለን። ነገር ግን ዛሬ የምነግራችሁ ከሰውነት፣ ከጉበት፣ ከሳምባ ጉዳታቸው በተጨማሪ ሁለቱም ሱሶች በቀጥታ የአይምሮን የማሰብ አቅም የሚጎዱ መሆናቸውን ነው። አይምሮ ለማሰብ ከፍተኛ የሆነ የኦክስጅን መጠን የሚጠቀም ሲሆን ሲጋራ ማጨስ ወደ አይምሮ የሚደርሰውን የኦክስጅን መጠን በከፍተኛ ሁኔታ ይቀንሰዋል። ከዛም በተጨማሪ ሲጋራ በውስጡ በያዘው ኒኮቲን አማካኝነት ለአይምሮ ጊዜያዊ መነቃቃት፣ ነገር ግን ያለ ኒኮቲን ያለ መነቃቃትን ይፈጥራል። ያም አይምሮ በጥቂቱ ነቃ ለማለት ከቀን ወደ ቀን የሚያስፈልገው የኒኮቲን መጠን እየጨመረ ከአንድ ሲጋራ ወደ ፓኮ ወደ 2 ፓኮ እያደገ የሲጋራ ጥገኛ ይሆናል ማለት። ይህም በአጭሩ ሱስ ይፈጠራል ማለት ነው። ይሄ ታዲያ በአይምሮ ላይ ሁሌም ተፈጥሯዊ ያልሆነን ጊዜያዊ መነቃቃትን የሚፈጠር ሲሆን ያም ከጊዜ ወደ ጊዜ አይምሮ በራስ መቻሉን፣ ትኩረቱን፣ ማስተዋሉን ሁሉ እያጣ ይሄዳል ማለት ነው። በዚህም ምክንያት አይምሮ በከፍተኛ ሁኔታ እየተጎዳ ይሄዳል ማለት ነው። ወደ አልኮል መጠጥ ስንሄድ ደግሞ አልኮል አይምሮን መጉዳት የሚጀምረው ጉበት አልኮልን ማጣራት ሲያቅተው ነው። በደም ውስጥ አልኮል ጉበትን ማጣራት ሲያቅተው በደም ውስጥ መሰራጨት ከሚጀምርበት ጊዜ አንስቶ ነው። አንድ ሰው አልኮል በሚጠጣበት ወቅት ዶፓሚን በከፍተኛ ሁኔታ በአይምሮ ስር መለቀቅ ይጀምራል። ዶፓሚን የደስታ ሆርሞን የምንለው ነው። ታዲያ ይህ ኬሚካል ተፈጥሯዊ ባልሆነ መንገድ መመረት ሲጀምር ጊዜያዊነቱና ጥገኝነቱ እየጨመረ ይሄዳል። ያም ዶፓሚን በተፈጥሯዊ መንገድ እንዲሰራጭ ማድረግ እየከበደን ይመጣል ማለት ነው። ስለዚህ ያለ አልኮል መጠጥ በድብርትና በጭንቀት ውስጥ እንዘፈቃለን ማለት ነው። ይህም ቀጥታ አልኮል ከአይምሮ ጋር ያለውን ግንኙነት ያሳየናል። ስለዚህ አልኮል መጠቀም አቁሞ በአጠቃላይ የትኛውንም አይነት ከውጭ የሚገባ መጥፎ ሱሶችንም ሁሉ ለአይምሮ ጎጂ መሆናቸውን ተገንዝባችሁ አቁሙ። በዚህ መንገድ የአይምሮአችሁን ጤና መጠበቅ ትችላላችሁ ማለት። በአምስተኛ ደረጃ የምናነሳው እንቅልፍ ማጣትን ነው። አይምሮ ከፍተኛው ሪከቨሪ ወይም ራሱን የሚያድስበት ጊዜ የእንቅልፍ ሰዓት መሆኑን እወቁ። ታዲያ በከፍተኛው ጥረት እየሰራችሁ በስራም ቢሆን በተለያየ ምክንያት በጥናትም በማንበብም በምንም እንቅልፍ እንዲያጣ ሰውነታችሁን አታድርጉ። ይህ ማለት ያጠናችሁት፣ ያነበባችሁት፣ የሰራችሁት ሁሉ በአይምሮ ሚሞሪ ስር የሚመዘገበው በቂ እንቅልፍ በመተኛት ስለሆነ ነው። ስለዚህ አስፈላጊና በቂ እንቅልፍ አድርጉ። በምንተኛበት ጊዜ የሚከናወነው በጥቂቱ ለማስረዳት ያክል እንቅልፍ ላይ በምንሆንበት ጊዜ አይምሮ ቀኑን ሙሉ የመዘገበውን ኢንፎርሜሽን እያጣራ ከአጭሩ ትውስታችን ወደ ረጅሙ ትውስታችን የሚወስድበት ጊዜ ነው። ያም ማለት ከንቁ አይምሮ ክፍል ወደ ድብቁ የአይምሮ ክፍል ማለት ነው። ድብቁ የአይምሮ ክፍል ማለት ልማዳችንን የሚቆጣጠረው ለረጅም ጊዜ አብሮን የሚኖር ዕውቀትን የሚከማችበት የአይምሮ ክፍል ነው። ንቁ የአይምሮ ክፍል ደግሞ አሁንና ለጊዜው ብቻ የሚሆኑ ፈጣን ትውስታዎችን የሚመዘግብ ሲሆን በቀን ውስጥ የስሜት የልማድ ጉዳዮችን ድብቁ የአይምሮ ክፍል ሲቆጣጠር
የእውቀትና ጊዜያዊ የማሰብና የውሳኔ የምርጫ ጉዳዮችን ደግሞ ንቁ የአእምሮ ክፍል ይቆጣጠራል። ስለዚህ በምንተኛበት ጊዜ ሰውነታችን እረፍት ላይ ሲሆን አእምሮ ደግሞ ራሱን ማደስ ላይ ይሰራል ማለት ነው። ስለዚህ በቂ እንቅልፍን አገኙ። አሁንም እንደግመዋለን፣ አእምሮ ራሱን ሪከቨሪ የሚሰራው ወይም ደግሞ ከደከመበት ከለፋበት ብዙ ካከማቸው ዕውቀት እየነጠለ የሚያስፈልገውን ዕውቀት የሚመርጥበት እንዲሁም ደግሞ ራሱን እንደ አዲስ የሚሰራበት ጊዜ ማለት እንቅልፍ ሰዓታችሁን መሆኑን አትርሱ። ለዛም ነው ጠዋት ስትነሱ አዲስ ኢነርጂ የሚሰማችሁ አእምሮአችሁ እረፍት አድርጎ ስለሆነ ለአዲስ ስራ ለአዲስ ነገር ዝግጁ ይሆናል ማለት ነው። ግን ሁልጊዜም በድካምና በቂ እንቅልፍን ባለማግኘት ውስጥ የምትንቀሳቀሱ ከሆነ አእምሮአችሁ ትልቁ መሳሪያችሁ ነው፣ ነገር ግን እየደከመ ይሄዳል ማለት ነው። እንደ ድሮ መስራት ያቅተዋል። ድብርት፣ ጭንቀት የመሳሰሉ ነገሮች ይጫጫናችኋል። እነዚህ ምልክቶች አእምሮአችሁ እየደከመ መሆኑን የሚያሳዩ ምልክቶች ናቸው። ስለዚህ በቂ ረፍትን በማድረግ አእምሮአችሁን አሳርፉ። እንደውም አንዳንድ ጊዜ በወራት ውስጥ በተለያዩ ጊዜያቶች ውስጥ አእምሮን ለማሳረፍ ከጭንቀት ከስራ ውጥት ብላችሁ የተለየ ቦታ ላይ ተፈጥሯዊ ቦታ ላይ እንድታሳልፉ ሲነገር ሰምታችሁ ሊሆን ይችላል። ይህ ሁሉ የሚደረገው አእምሮ ከስራ ማረፍ ስለሚኖርበት ነው። ምክንያቱም ልክ እንደ አንድ ማሽን ቁጠሩት። አእምሮ ይሰራል፣ ግን ማረፍ ይኖርበታል። ስለዚህ ማረፍ በሚኖርበት ጊዜ እረፍትን ካልሰጣችሁት ደግሞ የራሱ የሆኑ ተያያዥ የሆኑ ጉዳቶችን ይዞ ይመጣል ማለት ነው። ስለዚህ እንቅልፍ ማጣት ከአእምሮ ጋር ቀጥታ ግንኙነት ስላለው በቂ እንቅልፍ መተኛታችሁን አትርሱ ማለት ነው። በስድስተኛ ደረጃ የምናነሳው ብዙን ስራ በአንድ ጊዜ ማከናወን። ይህ ማለት ትኩረትን ስለመጠበቅ ነው። ያም ባጭሩ በአንድ ጊዜ ውስጥ ብዙ ሐሳብና ስራ በሚኖርበት ጊዜ ትኩረት ስለሚከፋፈል አእምሮ የማስታወስ አቅሙ እየተጎዳ ይመጣል ማለት ነው። ይህ በአሁኑ ዘመን ላይ ቲክቶክ ነው ማለት እንችላለን። ያም አንድ ሰዓት ውስጥ ብዙ የተለያዩ ሐሳብና አይዲያ የተለያዩ ጉዳዮችን ስክሮል በማድረግ በምንመለከትበት ወቅት አእምሮአችን ትኩረቱን መሰብሰብ ማሰላሰል ስለማይችል ውሳኔና ምርጫን በሚያከናውነው አእምሮአችን ክፍል ላይ ጉዳት እየደረሰ ይመጣል ማለት ነው። ይህ በሳይንስ የተረጋገጠ ጉዳይ ነው። ሰው ስክሮል እያደረገ ብዙ ሰዓትን ሲያጠፋ ብዙ ያወቀ ይመስለዋል፣ ነገር ግን ምንም አይነት ዕውቀትን አልገነባም። ምክንያቱም ይህንን በሚያደርግበት ወቅት ባጭሩ ትውስታ የአእምሮአችን ክፍል ውስጥ አስፈላጊ ዕውቀት ተፈላጊው ጊዜ ሳይሰጠው በተቆራረጠ መንገድ ስለሚቀመጥ ነው። እያወራን ያለነው ስለማይጠቅም ቪዲዮ ስለመመልከት አይደለም። የአንዳንዶቻችን ስልክ ላይ ምናልባትም የምንመለከተው ለስራችን ለዓላማችን የሚጠቅመንን ብቻ በመሆኑ አልጎሪዝሙ ይሄንን ተረድቶ ያንን ብቻ እየመረጠ ሊያመጣልን ይችላል። ስለዚህ የምናወራው ቪዲዮ አይጠቅምም ይጠቅማል ሳይሆን ነገር ግን በስፋት ያላሰላሰላችሁት በደቂቃ ውስጥ በሚቀያየረው የቪዲዮ ሐሳብ ምክንያት አጭር ትውስታ የሚያከማቸው የአእምሮ ክፍል ባልተጨበጠና በተቆራረጠ ሐሳብ ይሞላል። ያም ሐሳቡ ላይ በጥልቀት ባለማሰባችን ባለመምረጣችን ባለመለየታችን ምክንያት ያ ሁሉ በአንድ ሰዓት ውስጥ የተመለከትነው ከ40ና ከ50 በላይ የሚሆኑ የአንድ ደቂቃ ቪዲዮዎች በሙሉ ኪሳራ ይሆናል ማለት ነው። ኪሳራነቱም የሚረጋገጠው በምንተኛበት ጊዜ አእምሮ የተጨበጠ ነገር ከአጭሩ ትውስታ ምንም ስለማያገኝ ወደ ረጅሙ ትውስታ የሚተላለፍ ነገር የለም ማለት ነው። ቅድም እንዳወራ ነው ማለት ነው። በእንቅልፍ ሰዓት አእምሮ የሰበሰበውን ኢንፎርሜሽን ወስዶ ወደ ረጅሙ ትውስታ ያዘዋውራል። ታዲያ የሚያዘዋውራቸው ግን ኢንፎርሜሽኖች ጊዜ የሰጣቿቸው ስሜት የሰጧችሁና በጥልቀትና በትኩረት ያሰባቿቸው ናቸው። ሌሎቹን አላስፈላጊ ኢንፎርሜሽን ብሎ ያስወግዳቸዋል። ስለዚህ ከቲክቶክ እና ከተለያየ ነገር የምታገኙት ዕውቀቶች በምትተኙበት ጊዜ ወደ ረጅም ትውስታ ስለማይተላለፉ ወይም ደግሞ ተጨባጭነት ስለሌላቸው በቂ ጊዜ ስላልተሰጣቸው ስላላሰላሰላችኋቸው እነዚህ ዕውቀቶች ወደ ረጅሙ ትውስታ ባለመተላለፋቸው ምክንያት ኪሳራ ይሆናሉ ማለት ነው። ያም ማለት ዛሬ ያያችሁትን ቪዲዮ በጥቂት ጊዜ ምናልባትም ከ1 እስከ 3 ወር ውስጥ ባለ ጊዜ ሙሉ ለሙሉ ከአእምሮ ይጠፋል። ብታዩት እንኳን አይታችሁት እንደነበር ማስታወስ እስኪያቅታችሁ ድረስ። ይህ ሁሉ ሰው ለአእምሮ ጤናው በአንድ ጊዜ አንድ ነገር ላይ ብቻ ከዛ ነገር ጋር ተያያዥ ከሆኑ ነገሮች ላይ ብቻ ጊዜውን ማጥፋት እንዳለበት ያመላክተናል። ስለዚህ አሁን ከሶሻል ሚዲያ ወጥተን እናውራ። በአንዴ 2 እና 3 ስራን መስራት ውጤታማ እንድንሆን የሚያደርግ ቢመስለንም በተቃራኒው ነው። ለምሳሌ ብዙዎቻችን በኮምፒውተር ስራ እየሰራን በዛው ደግሞ አጠገብ ለአጠገብ
ማሰብ፣ ሌላ መልእክቶችን በቴሌግራም መላላክ ወይም በኢንስታግራም ላይ መላላክን ልናደርግ እንችላለን። ያም ምንም ያህል የሚጎዳን አይመስለንም። ግን ከፈለጋችሁ ሞክሩት። ያንን ስራ ያለ መልእክት መላላክ ወይም ደግሞ ከአጠገቡ ጎን ለጎን የምትሰሩት ምንም አይነት ስራ ሳይኖር ሙሉ ለሙሉ ትኩረታችሁን ሰጥታችሁ ብትሰሩት በ30 ደቂቃ የምትሰሩትን ስራ መልእክት እየተላላካችሁና ከጎኑ ሌላ ነገሮችን አብራችሁ እየሰራችሁ ስራውን ስትሰሩት ግን በትንሹ 2 እና 3 ሰዓትን ያጠፋባችኋል ማለት ነው። ይህም ለሰው ልጅ ምን ያህል ትኩረት የሚሰጠውን ውጤታማን ያመለክተናል። ስለዚህ ይህንን ትኩረት መለማመድ ደግሞ እጅግ በጣም ከባድ አይደለም። በቀላሉ በየዕለቱ ትኩረታችሁን ማሳደግ ትችላላችሁ። ለምሳሌ እየበላችሁ ስልክ አትንኩ። ስልክ ላይ ከሆናችሁ ሌላ ስራ አትስሩ። ለሁሉም ሙሉ ትኩረትን ሰጣችሁ አንዱን በአንድ ጊዜ ብቻ አድርጉ። ያ የሚሰጠው ውጤታማነትንም ትመለከታላችሁ። 7ኛ የተስተካከለ አመጋገብን አለማግኘት። አእምሮ እንዲጎለብት የሚያደርጉ ብዙ ምግቦች አሉ። ለምሳሌ ፋቲ አሲድ ምግቦች እንደ አሳ፣ ቫይታሚን ያላቸው አትክልትና ጥራጥሬ ምግቦች እያልን ብዙ መጥቀስ እንችላለን። አእምሮአችን ሰውነታችንንም የሚጎዱ ምግቦች ደግሞ አሉ። እነዛም ማለት ጃንክ ፉዶች የምንላቸው የተጠበሱ ምግቦች፣ መንገድ ላይ የሚሰሩ ፈጣን ምግቦች፣ ጣፋጭ የበዛባቸውና የተለያዩ የቅባት መጠናቸው ከፍተኛ የሆኑ ምግቦችን መመገብ ለጤናም ሆነ ለአእምሮ ከፍተኛ ጉዳትን ያስከትላሉ። በይበልጥ ስኳር የበዛባቸውን ጣፋጮችን መብላት ደግሞ ለታይፕ 2 ስኳር ህመም፣ ለጥርስ ህመም፣ ፊት ላይ ብጉር እንዲወጣና ለውፍረት እንደሚያጋልጥም የጤና ባለሙያዎች ይናገራሉ። ታዲያ ስኳር የበዛባቸው ምግቦች ከሰውነትና ከጤና እንጂ እንዴት ከአእምሮ ጋር ይገናኛል ብላችሁ ልትጠይቁ ትችላላችሁ። ታዲያ ስኳር የበዛባቸው ምግቦችን መመገብ የምግብ ፍላጎትን ከሚያጠፉ ነገሮች የመጀመሪያው ነው። ሰውነታችን ፕሮቲንንና የተመጣጠነ ምግብን ስለማያገኝ ወደ አእምሮ የተመጣጠኑ ንጥረ ነገሮች እንዳይደርሱ ያደርጋል ማለት ነው። አእምሮአችን በዚህ ምክንያት ኢነርጂ ስለማያገኝ ለመዳከም ለተለያዩ ጉዳዮች ይጋለጣል። የማስታወስ ችግር፣ ትኩረት የማጣት፣ የጭንቀት ችግሮችንም ያመጣል። ይህ ሁኔታ በይበልጥ በህፃናት ላይ ሊከሰት ይችላል። ስለዚህ ለልጅም ቢሆን ጣፋጭ ነገሮችን አታብዙባቸው። እንዲሁም ለራሳችን ስኳር የበዛባቸውን ምግቦች ለጤናም ሆነ ለሰውነት ለአእምሮም ጎጂ መሆናቸውን አውቃችሁ እንደ አቅማችን የሚገኙ ጤነኛ ምግቦችን መመገብ እናዘውትር። ስለዚህ የአእምሮን አቅም ከሚጎዱ ነገሮች መካከል 7ኛው የተስተካከለ አመጋገብ አለመኖር ነው ማለት። 8ኛው ጭንቅላትን ተሸፋፍኖ መተኛት ነው። እስከ ጭንቅላታችን ድረስ ብርድ ልብስን ተሸፋፍነን ስንተኛ ወደ ጭንቅላታችን የሚገባው የካርቦን ዳይኦክሳይድ መጠን ይጨምራል፣ እንዲሁም ኦክሲጅን ይቀንሳል። ይህም አእምሮአችን በከፍተኛ መጠን የሚጠቀመው ወሳኝ የሆነው ኦክሲጅን ማነስ፣ የካርቦን ዳይኦክሳይድ መጠን መጨመሩ በመጠኑም ቢሆን ጭንቅላት ላይ ጉዳትን ያስከትላል ማለት ነው። ምክንያቱም ግልጽ ነው። ጭንቅላታችን በአግባቡ ስራውን ለማከናወን የሚጠቀመው ኦክሲጅንን ስለሆነ ነው። ከምንተነፍሰው ትንፋሽ አብዛኛው ይዘት ኦክሲጅን የሚሄደው ወደ ጭንቅላት በመሆኑ ምክንያት፣ ስለዚህ ተሸፋፍነን ስንተኛ ሳንባችን ኦክሲጅንን አስቀርቶ ካርቦን ዳይኦክሳይድን ያስወጣል። ግን አዲስ አየር ስለሌለ ያንን ካርቦን ዳይኦክሳይድ መላልሰን ስለምናስገባ የኦክሲጅን እጥረት ይገጥመናል ማለት ነው። ይህም በጭንቅላት ላይ ጉዳትን ያስከትላል። ስለዚህ ተሸፋፍኖ መተኛትን መቀነስ ይኖርባቸዋል ማለት። 9ኛ እንቅስቃሴ አለማድረግ። ለማስታወስ ለትኩረትና ለንቃት ከሚጠቅሙን ነገሮች ዋነኛው የሰውነት እንቅስቃሴ ነው። ታዲያ ይህንን ካለን የሰውነት እንቅስቃሴ አለመኖር በቀጥታ ጉዳት አለው ማለት። ያም ማለት ስራችን መቀመጥ ወይ መቆም ብቻ የሚጠይቅ ከሆነ ከጤናም ባሻገር በአእምሮ ላይ ከፍተኛ ጉዳትን ያስከትላል። ያም ድብርት፣ ጭንቀት፣ መፍዘዝ የመሳሰሉ ነገሮች። ስለዚህ ይህንን ለመከላከል እንቅስቃሴ ያስፈልጋል ማለት ነው። ግን እንቅስቃሴ ስንል ሁልጊዜም ከባባድ ስፖርት ማለት እንዳልሆነ ልብ ልትሉት ይገባል። ወክ ማድረግ፣ መንጠራራት፣ ባለንበት ሰውነታችንን በጥቂቱም ቢሆን ማፍታታት እንቅስቃሴ ነው። ስለዚህ ይህንን በማድረግ አእምሯችሁን ጠብቁ ማለት። 10ኛውና የመጨረሻው መጥፎ ሐሳቦችን ማስወገድ ነው። ይሄ ዋናው የአእምሮን ከሚጎዱ ነገሮች መካከል በቀዳሚነት ሊጠቀስ የሚገባው ነው። ይሄ ማለት አእምሮ በእናንተና በምትነግሩት ነገር ላይ ሙሉ ለሙሉ እምነትን ያሳድራል። ይህም ማለት ለራሳቸው የምትነግሩት አልረባም፣ አልጠቅምም በሆነ ቁጥር አእምሮ እየተጎዳ እስከ እብደት ድረስ ለሚደርስ የከፋ አደጋ ሊያጋልጥ ይችላል። እንደዚሁም በየቀኑ ለአእምሯችሁ መልካም ነገርን የምትነግሩት ከሆነ ደግሞ ሴሎቹ እየበለጸጉና
በደንብ እየጎለበቱ ይሄዳሉ። ስለዚህ ንቁና ትኩረት ያለው የማስተዋል መጠኑም ከፍ እያለ ይሄዳል ማለት ነው። የዚህ ዋነኛው ምክንያት አእምሮ አስበልጦ የሚያምነው እናንተን ስለሆነ ውጪ ከሚነገርባችሁ ጓደኞቻችሁ ከሚሏችሁ ከሁኔታ ሁሉ ይልቅ አእምሮአችሁ እናንተ የምትነግሩትን ነገር ያደምጣል፣ ያምናል ማለት ነው። ስለዚህ ለአእምሮአችሁ መጥፎ ነገርን አለመናገር ከአእምሮ ጉዳት ይጠብቃችኋል ማለት ነው። ስለዚህ ሁልጊዜም አእምሮ እንዳይጎዳ መጥፎ ሐሳብን አስወግዱ። ይህንን ስንል ስለ ራሳችሁ ብቻ ሳይሆን ስለ ሰውም ቢሆን ያላችሁን መጥፎ ሐሳብ፣ ሴራ፣ ቀመር አስወግዱ። ምክንያቱም ሁሉም ነገር ኢነርጂ ነው። ስለዚህ መጥፎ ሐሳብ መጥፎ ኢነርጂን ወደ እናንተ ስለሚስብ ሳታውቁት ጨለምተኛና ውስን ሐሳቢ ትሆናላችሁ። ስለዚህ በአጠቃላይ መጥፎ ሐሳብን አስወግዱ። በምትኩም በመልካም ሐሳብ በምስጋና ተሞሉ። ያን አእምሯችሁ በከፍተኛ መጠን መሻሻል ይጀምራል። ስለዚህ በአጠቃላይ መጥፎ ሐሳብን አስወግዱ። በምትኩም በመልካም ሐሳብና በምስጋና ተሞሉ። ያኔ አእምሯችሁ በከፍተኛ መጠን መሻሻል ይጀምራል። ምስጋና የሚለው ላይ ትኩረት አድርጉ። ማመስገን ያለንን መቁጠር ነው፣ የሌለንን ደግሞ አለማየት ነው። ስለዚህ አለማመስገን ማጉረምረም የሚመነጨው የሌለንን ከመቁጠር ሲሆን ማመስገን ደግሞ ያለንን ከመመልከት ነው። መጽሐፍም ምን ይላል? ላለው ይጨመርለታል። ላለው ሲል ያለውን ለሚቆጥር ወይም ያለውን ለሚያቅ እንደማለትም አድርገን ልንወስደው እንችላለን። ስለዚህ ጤና ካላችሁ፣ ሌላም ነገር ቤተሰብ ካላችሁ፣ ወዳጅ ካላችሁ ያላችሁን እየቆጠራችሁ ባመሰገናችሁ ቁጥር የሌላችሁም ነገር ወደ እናንተ ይመጣል። ስለዚህ ምስጋና ላይ ትኩረት አድርጉ። ምስጋናን ደግሞ አእምሯችን የሚረዳው በጥሩ መንገድ ነው። ስለዚህ ራሱን ለማደስ እንደ አዲስም እንዲበለጽግ ምስጋና ስታደርጉ በይበልጥ ትረዱታላችሁ ማለት ነው። ስለዚህ በምስጋና ላይ አስምሩበት። ይህንን በምታደርጉ ጊዜ የአእምሯችሁ አቅም እየተሻሻለ ይሄዳል ማለት ነው። ሁሉም ነገር ጊዜ ይጠይቃል። በአንድ ቀን በአንድ ጀንበር የሚለወጥ ነገር የለም። አሁን የነገርናችሁን እነዚህን ነገሮች ስታስወግዱም ሆነ ተኩ ባልናችሁ ነገሮች ስትተኳቸው በአንድ ቀን አእምሯችሁ የተለየ ታሪክ ውስጥ አይገባም። ነገር ግን ይህ በፕሮሰስና በጊዜ ሂደት ውስጥ አእምሯችሁ እየታደሰና እናንተ ራሳችሁ እስኪገርማችሁ ድረስ አዲስ ጉልበትን እየፈጠረላችሁ ይሄዳል። ምክንያቱም አእምሮ ትልቅ መሳሪያ ነው። ለሰው ልጅ የተሰጠው ትልቁ ኃይሉም አእምሮ ነው። ስለ አእምሮ ብዙ የተገነዘብን አይመስለኝም። አእምሮአችን ግን ትልቁ መሳሪያችን ነው። አእምሮአችን ታላቅ ኃይል አለው። ለምሳሌ ልጠይቃችሁ። አንዳንድ የድንጋጤ ወቅት የሚከሰቱ ነገሮችን አስተውላችሁ ታውቃላችሁ? በዊልቸር ላይ የተቀመጠ ሰው ድንገተኛ አደጋዎች ሲፈጠሩ ተነስቶ ሲሮጥ፣ እንዲሁም በድንጋጤ ወቅት ሰዎች ይዘሉታል ተብሎ የማይታሰብ ትልልቅ ግንቦችን ሲዘሉም ተመልክተናል። ታዲያ ይህንን ኃይል ከየት አመነጩት? ይህ ሁሉ የአእምሮ ሥራ እንደሆነ ብነግራችሁስ? አእምሮ በድንጋጤ ወቅትና በፍርሃት ወቅት ታላላቅ ሆርሞኖችን በአእምሮአችን ውስጥ ያመነጫል። አእምሮአችን የኛ ሰርቫይቫል ነው፣ የኛ ጠባቂ ነው። ልክ እንስሳቶች ቀንድ አላቸው፣ አንዳንዶቹ ጥፍር፣ አንዳንዶቹ ጉልበት እንደምንለው ሁሉ የሰው ልጅ ያለው ትልቁ መሳሪያ አእምሮ ነው፣ ራሱን የሚጠብቅበት ማለት ነው። የአእምሮ ዋና ሥራ እናንተን ስኬት ላይ ማድረስ ሳይሆን እናንተን መጠበቅና መንከባከብ ነው። አእምሮ ትልቅ መሳሪያ ነው። አጠቃቀሙን ካወቅን እና ከተረዳን የምንፈልገውን ለማሳካት በእጅጉ ይረዳናል። እንዲሁም አጠቃቀሙን ካላወቅን ደግሞ ራሳችንን ያጠፋናል። አእምሮን ልክ እንዳልተገራ ፈረስ ልትመለከቱት ትችላላችሁ። ጉልበት አለው፣ አቅም አለው። ነገር ግን ስላልተገራ ብቻ ይዟችሁ ገደል ሊገባ ይችላል። ከገራችሁት ደግሞ በፍጥነትና በቅልጥፍና ካሰባችሁበት ቦታ ያደርሳችኋል። ዛሬ የማወራችሁ 10 ነገሮች አእምሮአችሁን ለመረዳትና እንዴት መግራት እንዳለባችሁ ለመገንዘብ ይረዳችኋል። አሁን ወደ 10 ነጥቦች እንለፍ። አንደኛ፣ አእምሮ ሁልጊዜም ምቾትን እንጂ እድገትን አይፈልግም። ስኬት ሁልጊዜም ከእድገት ጋር ነው። እድገት ደግሞ ከምቾት ጋር አብሮ ሊሄድ የሚችል ነገር አይደለም። ታዲያ አእምሮ ምቾትና እድገት ሲጣሉ ሁልጊዜም ከምቾቱ ጎን የሚሰለፍ ነው። ምክንያቱም አእምሮ እናንተን ለመጠበቅ እንጂ ስኬት ላይ የማድረስ ግዴታ ስለሌለበት ነው። ስለዚህ አእምሮ ለእድገታችሁ ቀንደኛ ጠላት ይሆናል ማለት ነው። ለምሳሌ ጠዋት ስትነሱ አእምሮ አልጋችሁ ላይ እንድትቆዩ የተቻለውን ጥረት ያደርጋል።
ምክንያቱም ከውጭው ብርድ ሊጠብቃችሁ ስለሚፈልግ ነው። ለዚህ ነው በጠዋት መነሳት ለአብዛኞቻችሁ ከባድ የሚሆነው። ሌሎች ነገሮችም ላይ አእምሮ ልክ እንደዚህ ነው። ሁልጊዜም ኮምፈርት ዞን ላይ ብቻ እንድትሆኑ ይጥራል። ማወቅ ያለባችሁ ነገር ግን ስኬት ያለው ከዛ ኮምፈርት ዞን መውጣት ስትችሉ ብቻ እንደሆነ ነው። አእምሮም ቢሆን የእናንተን ስኬት የሚጠላ አይደለም፣ ነገር ግን እርሱ የእናንተ ጠባቂ ነው። ስለ ነገው ሳይሆን ስለ ዛሬው ደህንነታችሁ የሚጨነቅ ነው። ለዛ ነው ስንጀምር አእምሮ ሰርቫይቫል ነው ብለን የጀመርነው። ይህን ስትረዱ ብዙ ነገር ከአእምሮ መጠበቅ ታቆማላችሁ። ይልቁኑ አእምሮን ታሰነጥሉታላችሁ። አእምሮ እንዴት ነው የሚሰነጥለው ካላችሁ ደግሞ እርሱ ከሚፈራው ወይም እየጠበቃችሁ ካለው አደጋ ጋር ምንም እንደሌለ በማሳየት ያ ማለት አእምሮ ጠዋት ሻወር ለመውሰድ ስታስቡ ብዙ ሆርሞን በመልቀቅ እዛው ሊያስቀራችሁ ይሞክራል። ቀዝቃዛውን ውሃ እንድትፈሩት ይሞክራል። ልክ በዚህ ሰዓት ከራሳችሁ አምልጣችሁ ሻወር ወስዳችሁ ስትመለሱ ያን በማድረጋችሁ ስትደሰቱ፣ ያንን ለጥቂት ቀናት ስትደጋግሙት አእምሮ ያን በማድረግ ውስጥ አደጋ እንደሌለ ይረዳል። ከዚያ በኋላ ቀስቃሻችሁ ራሱ አእምሮ ይሆናል ማለት ነው። ለዚህ ደግሞ አንድ ትሪክ ልንገራችሁ። ልታደርጉ የምትፈልጉትን ነገር ሰዓቱ ሲደርስ ከ5 ሰከንድ ባልበለጠ ሰከንድ ውስጥ ወደ ድርጊት ግቡ። ይህ አእምሮ አስቦ እናንተን ለማድከም ከመሞከሩ በፊት የምታመልጡበት ዘዴ ነው። ይህን ዘዴ 5 ሰከንድ ዲሲሽን እየተባለ ሲነገር ሰምታችሁ ይሆናል። ያም እናንተን ለማድከም ምክንያት እየፈለገ ባለበት ሰዓት የምታመልጡበት ነው። ሁለተኛ፣ የአእምሮ ፍርሃት የስኬታችሁ ኮምፓስ ነው። ይሄ ከላይኛው ሐሳብ ጋር የሚገናኝ ነው። አእምሮ በጣም እንድትፈሩ ከሚያደርጋችሁ ነገር ጀርባ የእናንተ ስኬትና ብቃት አለ ማለት ነው። አሁንም በተመሳሳይ አእምሮ ምቾታችሁን እየጠበቀ ይገኛል። ስለዚህ ድል የምትጎናጸፉትና ለስኬታችሁ ምክንያት የሚሆን ነገር ላይ ታላቅ ፍርሃትን ያሳድራል። ታዲያ ያን ነገር የማለፍ አቅሙ ያላችሁ ሆኖ ነገር ግን አቅሙን ይደብቃል፣ ለእናንተም ፍርሃትን ያጎናጽፋል። ቅድም እንዳልነው አብዛኞቻችን በድንጋጤ ጊዜ ከዚህ በፊት አድርገነው የማናውቀውን ትልልቅ ነገር እናደርጋለን። ያ ማለት ቀድሞ አቅሙ ነበረን ማለት ነው። ለምሳሌ በድንጋጤ ሰዓት የሚለቀቀው አድሬናሊን ይባላል። ታዲያ ይሄ ሆርሞን ለኛ ታላቅ ኃይልን የሚያጎናጽፍ ብዙ ነገር የሚያስችል ሆኖ ሳለ ያለ ድንጋጤ ግን በምንም ታምር አይመረትም። ይህ ብቻ ቢሆን በቂ ነበር። ግን በኖርማል አቅማችሁ እንዳትኖሩ ደግሞ በተቃራኒው የፍርሃት ሆርሞን ይመረታል። ልክ ቢዝነስ ስታስቡ፣ ራስን ችሎ መኖር ስታስቡ፣ ትልልቅ ውሳኔ ልታደርጉ ስትሉ ፍርሃት በውስጣችሁ ይፈጠራል። ልክ እንደ ቅድሙ ነው፣ እናንተን ለመጠበቅ ነው። ስለዚህ ፍርሃቱ እውነት እንዳልሆነ ተረዱ። ለዚህ ምን መፍትሄ ያለ ካላችሁ ከምትፈሩት ፍርሃት ጋር ፊት ለፊት ተጋፈጡ። ያን አእምሮ እናንተን መጠበቅ ግዴታው ስለሆነ የደበቀውን ኃይል ሲያስወጣ ትመለከታላችሁ። ብዙ ጊዜ ሰዎች ቀድመው የሚፈሩትን ነገር ሲጋፈጡት ያሰቡትን ያህል ከባድ እንዳልነበረ ይናገራሉ። ያም እውነት ነው። አንድ አእምሮ ፍርሃቱን አጋኖ ነበር የሚሰጠን። ሁለት ደግሞ ስንጋፈጠው ኃይልን ስለሚያመነጭልን ነው አእምሮ። ስለዚህ አእምሮአችንን በዚህ መንገድ መግራት እንችላለን ማለት ነው። ሶስተኛ፣ ስሜቶች ምልክቶች እንጂ ትዕዛዞች አይደሉም። ይህ የአእምሮ ትልቁ መሳሪያ ነው። ያም ስሜቶችን መፍጠር፣ ድብርት፣ ደስታ፣ ሐዘን የመሳሰሉ። ታዲያ እነዚህ ስሜቶች ምልክቶች እንጂ ትዕዛዞች እንዳልሆኑ መገንዘብ ይኖርብናል። አብዛኞቻችን ስሜቶቻችንን ልክ እንደ ትዕዛዝ እንታዘዛቸዋለን። ዛሬ ደብሮኛል አልሰራም፣ ዛሬ ሙዴ መጥቷል ብሎ በአግባብ እና ከአግባብ በላይ መስራት። እነዚህ ባህሪዎች አእምሮ በራሱ ቁጥጥር ውስጥ እንደያዘን ያመለክታሉ። ከዚህ ቁጥጥር ነፃ መውጣት መቻልም ይኖርብናል። ያ ማለት ደግሞ እነዚህን ስሜቶች እንደ ትዕዛዝ ቆጥሮ አለማስተናገድ ነው። ያም እየደበረን መስራት፣ ደስ ሲለንም ለራሳችን ለፍላጎታችን ገደብ ማበጀት፣ እንዲሰጠን እንደ ሙዳችን መሆን ማቆም ማለት ነው። ያም ማለት ሙሉ ለሙሉ ስሜትን አለማስተናገድ ማለት አይደለም፣ ግን እነዚያ ስሜቶች መፈተሽ ይገባናል። ቅድም እንዳልነው ስሜቶች ምልክቶች እንደሆኑ ተናግረናል። ታዲያ ስሜት በሁለት መንገድ ሊሰማን ይችላል። አንድ፣ እውነት ያንን ስሜት የሚፈጥር ነገር ተፈጥሮ፣ ሁለት ደግሞ ቅድም እንዳወራነው አእምሮ እኛን ለመጠበቅ ሲል ብቻ የሚሰጠን ስሜት ነው። አንዳንዶች በግልጽ እንዲህ ይላሉ፣ ልክ ላነብ ስል፣ ልክ ላጠና ስል፣ ልክ ልሰራ ስል ይደብረኛል። ከዛ ደግሞ ስክሮል ሲያደርጉ፣ ፊልም ሲያዩና ሌላ ነገር ሲያደርጉ
ያ ስሜት የለም። ይሄ ትክክለኛ የአእምሮ የውሸት ስሜቶች ውጤት እንደሆነ ልብ ልንለው ይገባል። ስለዚህ ለዚህ መፍትሄው ምንድነው ካላችሁ ስሜቶች እንደተሰሟችሁ ወደ ተግባር አለመግባት፣ የስሜቶቻችሁን ምንጭ መፈተሽ። ነገር ግን ስሜቱ ምንም ምክንያት ከሌለው ዝም ብሎ ከሆነ ስሜታችሁን ታግላችሁ የምትፈልጉትን ነገር ማድረግ። ያን ስታደርጉ አእምሮ እየገራችሁትና ከስክሮል ይልቅ በማንበብ የበለጠ ለእናንተ ምቹ እንደሆነ በማሰብ ያን ስታደርጉ አእምሮ እየተገራና ከስክሮል ይልቅ ማንበብ የበለጠ ለእናንተ ምቹ እንደሆነ በማሰብ ወይም ያ የምትፈልጉት ነገር ለእናንተ የተሻለ መሆኑን ተገንዝቦ በቀጣይ ቀን ቀስ በቀስ እነዛን አስወግዶ በስራ በማንበብና በተለያዩ ጊዜ እናንተን ድንገተኛና አላስፈላጊ ስሜቶችን እያስወገደ ይመጣል ማለት ነው። ስለዚህ በዋነኝነት እንድትረዱ የምንፈልገው የሚሰሟችሁ ስሜቶች ሁሉ የግዴታ መፈጸም ያለባችሁ ትዕዛዝ እንዳልሆኑ ነው። ስሜቶች ምልክቶች ብቻ መሆናቸው ነው። ስለዚህ የሚሰሟችሁን ስሜቶች በመመርመር ብቻ የራሳችሁን ምላሽ እንድትሰጡ እናሳስባለን። ይህ አካሄድ እናንተንም ወደ ስኬት የሚመራና ዕለት ተዕለት እየታገላችሁ ካለው ምክንያት ከሌላቸው ስሜቶች የምታመልጡበት ዘዴ ነው። አራተኛ አእምሮን ለመቆጣጠር ትኩረት ኃይለኛው መሳሪያ ነው። ይሄ ግልጽ ሐሳብ ነው። የትኩረት ኃይልን መረዳትና መገንዘብ አለብን። አእምሮ ስለ ብዙ ጉዳዮች በመጨናነቅ ፍሬያማነትን አያመጣም። ይልቁኑ አንድ ነገር ላይ ብቻ በማተኮር የምትፈልጉት ቦታ ያደርሳችኋል። አንድ የተገላቢጦሽ ሕግ አለ ለአእምሮ። ያም አእምሮ የበለጠ ጉልበት የሚኖረው በብዙ ነገር ሲወጠር እንደሆነ ሰዎች ቢያስቡም አእምሮ ግን እንዲያደርግና እንዲለወጥ ብቃቱም እንዲያድግ እንዲጨምር ከተፈለገ ወደ አንድ ነገር ማተኮር ይኖርበታል። ለዚህ ነው ትምህርት ወደ ላይ ከፍ ባለን ቁጥር ማስተርስ፣ ዶክትሬት እያለን ስንሄድ ፊልዳችን እየተለየና በአንድ ቁንጽል ዕውቀት ላይ ብቻ እየተደረገ የሚሄደው። ይህ ሲቀረጽ ለምክንያት ነበር። ምክንያቱም በጣም የተማረ ማለት ስለ ብዙ ነገር ዕውቀት ያለው ሳይሆን አንድ ነገር ላይ ጠንቅቆ የሚያውቅ ማለት ነው። ምክንያቱም በአንድ ነገር ላይ አእምሮ የተሻለ ጥንካሬና አያይዞም የመፍጠር ብቃቱ ከፍተኛ የሆነ ስለሚመጣ ነው። ስለዚህ በዋነኝነት የአእምሮን የትኩረት ኃይል ተጠቀሙ። ብዙ ሰዓት መስራት ብዙ ስራ መስራት ማለት አይደለም። በትኩረት የተሰራ ጥቂት ጊዜ ብዙ ስራን ያስጨርሳል። ስለዚህ ለአእምሮ ብቃታችሁም ሆነ የምትፈልጉትን በብቃት ለማከናወን ትንሽ ግን ጥልቅ የሆነ ትኩረትን በማድረግ አከናውኑት። የትኩረት አቅም በአሁኑ ጊዜ በሶሻል ሚዲያ፣ በቲክቶክ በተለያዩ ነገሮች እጅግ እየተዳከመ ይገኛል። ያም አንድ ነገር ላይ የመቆየት ብቃት ማለት ነው። ነገር ግን የትኩረት አቅም እየተሻሻለ ሊሄድ የሚችልበት ነገርን በመለየት በተቻላችሁ አቅም ከዛሬ ነገ የተሻለ ትኩረት እንዲኖራችሁ ልምምድን አድርጉ። ልምምዱ ምንድነው ካላችሁ የምታደርጉትን ነገር ሁሉ ትንሽ ደቂቃም ቢሆን ከሌላ ነገር ጋር ሳያደርጉ ማድረግ ነው። ይህ ማጥናት መስራት ብቻ ሳይሆን በምትበሉበትም ጊዜ ስልክ አለመጠቀም፣ ስልክ ስትጠቀሙ ሌላ ነገር አለመስራት፣ በቃ የሆነ ተግባርን ለብቻው ብቻ ለማድረግ መሞከር ነው። ይሄ ነው ትኩረት ማለት። አምስተኛ አእምሮ ከእውነታ ይልቅ ስሜቶችን ይረዳል። ይህ ደግሞ ምን ማለት ነው ካላችሁ አእምሮ የሆነን ነገር እንዲያደርግ ስትፈልጉ ለራሳችሁ ያንን ማሰብ ምንም አይፈጥርላችሁም። ሰዎች ብዙ ስህተትን የምንሰራው ትክክሉን እያወቅን ነው። ያ ማለት አእምሮ ለሚያውቀው ነገር ሳይሆን ላደረገው ነገር ብቻ ላይ ትኩረት ይሰጣል ማለት ነው። በአጭር ቋንቋ አእምሮ የሚማረው በድርጊት ነው። ታዲያ ለምሳሌ ጨለማ የምትፈሩ ከሆነ ሺህ ጊዜ ጨለማን አትፍሩ፣ ጨለማ ውስጥ እኮ ምንም የለም እያላችሁ ለራሳችሁ ብትነግሩት የምትፈጥሩት ለውጥ የለም። ምክንያቱም አእምሮ ስለማያውቅ ሳይሆን ስላልኖረ ስለሆነ ነው ያንን የማያደርገው። ስለዚህ የአእምሮን ዕውቀት ወይም የአእምሮ የሚማረው በድርጊት ስለሆነ ፍርሃታችሁን አሸንፋችሁ ጨለማው ስር ብትቀመጡ ከዛ በኋላ ያስፈራል እንኳን ብትባሉ መፍራት ታቆማላችሁ ማለት ነው። ስለዚህ የመጀመሪያው አእምሮ ስሜትን እንጂ እውነታን አይረዳም ማለት ነው። ይህ ማለት ሁለተኛው ደግሞ አእምሮ ነገሮችን እንዲያስታውስ ከፈለጋችሁ በደረቁ ከመንገር በታሪክና በስሜት መንገርን ያመለክታል። ያም ማለት ዛሬ እቅዳችሁን ባለመፈጸማችሁ ምክንያት ራሳችሁን በምክንያት ከምትወቅሱ ያንን ባለማረጋችሁ ምክንያት የተፈጠረውን እያሰባችሁ ለራሳችሁ ሐዘንን ብትፈጥሩ ነገ ሐዘኑ እንዳይደገም ሲጠር ትመለከታላችሁ። ለዛ ነው ሰዎች ብዙ ጊዜ ያሰቡትን ሁሉ አልሳካ ይላቸውና ኖረው መጨረሻ ላይ በሐዘን ውስጥ ሲቀመጡ በድጋሜ የመለወጥ ተስፋ የሚሰማቸውና በተሻለ መንገድ ራስን አድሰው የሚነሱት። ይህ የሚሆነው አእምሮ አሁንም የእናንተ ጠባቂ በመሆኑ ምክንያት ስለሆነ ነው። ስለዚህ ከራሳችሁ ጋር በስሜት መግባባትን
ተለማመዱ። 6ኛ አእምሮ ጥቃቅን ለውጥን ይወዳል። ሁልጊዜም ስለ ለውጥ ስታስቡ፣ ከዛ ስታቅዱ፣ ከዛ መፈጸም ሲያቅታችሁ የምትመለከቱት አእምሮ ድንገተኛና ከባድ ለውጦችን እንደ አደጋ ስለሚመለከት ነው። ስለዚህ ራሳችሁን ጠይቁ። በመጀመሪያ ቀን እኮ በጣም ብዙ ሶሻል ሚዲያ ተጠቃሚ አልሆናችሁም። በአንዴ እኮ ሱስ ውስጥ አልገባችሁም። ወደማትፈልጉት ነገር እንኳን ስትገቡ በተለምዶም ቀስ በቀስ ነው። ስለዚህ ይህንን አይነቱ የልማድ ለውጥ በተቃራኒው ተጠቀሙት። ያም ማለት ራሳችሁን ለመለወጥም ቀስ በቀስ መንገድን ጀምሩ። ይህም ራሱን ለመከላከል በጣም ብዙ ለውጥን እንዳያደርግ አእምሮን ይከላከላል። አእምሮ ቀስ በቀስ ወደ ስኬት ይመጣል። አስተውሉ። መጥፎ የምንላቸው ልማዶችን ቀስ በቀስ ባይሆኑ ኖሮ አእምሮ ራሱን ለመከላከል በሚያደርገው ጥረት ሱስ ውስጥ ባልገባችሁ ነበረ። እንደውም አንዳንዴ ያለመደው ስለሚሆንበት በትንሽ መስከር፣ ከበዛ አለመቻል፣ በትንሽ ድራግ መብቃት፣ ከበዛ ግን እስከ መሞት ያደርስ ነበረ። ግን ቀስ በቀስ ሲለመድ ብዙ መጠቀምን ይችላል። ስለዚህ ይህንን ዘዴ ራሱ እናንተ ለመልካም ለራሳችሁ ተጠቀሙበት። ያ ማለት ቀስ በቀስ ለውጥን አለማምዱት፣ ለእናንተም ይቀልላችኋል። ስለዚህ ይህንን ሁልጊዜም በሁለት መንገድ ተረዱት። አንድ ለጥሩ ሲሆን፣ ሁለተኛው ግን ለመጥፎ ሲሆንም ተመሳሳይ እንደሚሆን ነው። ጥቃቅን መጥፎ ልማዶች አእምሮን ይቆጣጠራሉ፣ ወደ ትልቅ ልማድነትም ይቀየራሉ። ስለዚህ አሁን ምንም ያህል ትንሽ ቢሆን ዛሬ አንድ ጥሩ ልማድን ጀምሩ። መጥፎ ልማዶችን ደግሞ ምንም ያህል ትንሽ ቢሆኑ አስወግዷቸው፣ አለበለዚያ ነገ ትልቅ መጥፎ ልማዶች ይሆናሉ። 7ኛ አእምሮ አካባቢው ፕሮግራም ያደርገዋል። ይሄ ወሳኝ ነጥብ ነው። ለለውጣችሁ ወሳኝ እርምጃ ከባቢያችሁን መቀየር ነው። በዚህ ዘመን ሰዎች ከባቢያችን በጣም ብዙ እየሆነ መጥቷል። ያም ሁላችንም በአንድ መንደር እየተሰበሰብን ያለንበት ሶሻል ሚዲያ ነው። በዋነኝነት ቲክቶክ ደግሞ በዚህ ጊዜ እጅግ በጣም ብዙ ተከታይን ሰብስቧል። እነዚህ ፕላትፎርም የምንላቸው እናንተን የመለወጥ ፍላጎት ያላቸው ፕላትፎርም አለመሆናቸውን መጀመሪያ ተረዱ። ያ ማለት እናንተን ለመጣልም አይታገሉም፣ እናንተን ለመለወጥም አይታገሉም። በቃ የምትፈልጉትን ያቀርቡላችኋል። ቲክቶክ ሆነ ሌሎቹ እንደዚህ አይነት ፕላትፎርሞች የሰውን ፍላጎት እያጠኑ የሚስማማውን የሚያቀርቡ በመሆናቸው አንዴ ከተዘፈቃችሁበት ዓለም ለመውጣት የሚያስቸግሩና ከባቢያችሁን በምትፈልጉት ነገር የሚያጥለቀልቁ ናቸው። ይህ ደግሞ ለአእምሮ ጠንቅ ነው። አእምሮ ከአንድ ሁኔታ ለመላቀቅ ጥረት እያደረገ ነው ብንል ግን መልሰው ይከቱታል። ምክንያቱም ቀድሞ የሚወደውን ነገር ያቀርቡለታል። ከዚህ በኋላ የሴት ምስሎችን መመልከት አቆማለሁ ያለ አንድ ሰው ልክ ቲክቶኩን ሲከፍት ከፊት ለፊት የምትመጣው ሴት እያቆመ ካለው እየታገለ ካለው ነገር ጋር በድጋሜ ፊት ለፊት ያጋጥመዋል ማለት ነው። ስለዚህ ድጋሜ ሪላፕስ ለማድረግ ወይም ደግሞ ወደ ነበረበት ለመመለስ መንገዱን ያቀሉለታል። ስለዚህ በዋነኝነት ከባቢያችሁ ያሉትን ሰዎች እንዲሁም በእጃችሁ ያሉትን የምትሰሟቸውን ሶሻል ሚዲያዎች፣ የምትከታተሏቸውን ሚዲያዎች መርምሩ። ይህንን ማድረጋችሁ የአእምሮ አሰራራችሁን ተረድታችሁ ራሳችሁን እንድትቀይሩ በእጅጉ ይረዳችኋል። ራሳችሁን ለመቀየር በቤታችሁ ውስጥ ቢሆን የተወሰነ ከባቢያችሁን ቀይሩት። አልጋችሁ ላይ መብላትን ለምዳችሁ ሊሆን ይችላል። የሥራ ጠረጴዛችሁ ላይ ደግሞ ፊልም ማየትን። ታዲያ የሥራ ጠረጴዛችሁንም ሌላ ቦታ ብታስቀምጡት፣ አልጋችሁንም በአዲስ መልክ ቦታ ብትቀይሩት፣ በአዲስ መንገድ ነገሩን ለመልመድ ስትለማመዱ ሊቀልላችሁ ይችላል። ስለዚህ በዛ መንገድ ከባቢያችሁን ቀይሩ። ከባቢያችሁን ቀይሩ ማለት ጓደኛችሁንም ማለት ነው። ሁል ጊዜ ወደ ነበራችሁበት የሚመልሷችሁ፣ ድሮ የማትፈልጉት ህይወት ውስጥ መልሰው የሚከቷችሁ ጓደኞች ከሆነ ያላችሁ በፍጥነት ከባቢያችሁን ቀይሩ። ያን ስታደርጉ አእምሮን በምትፈልጉት መንገድ መግራት ትችላላችሁ ማለት ነው። ጆሲ ነበርኩ። ከተመቻችሁ ላይክ፣ እስካሁን ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።